ሰላም አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ሰላም ናችሁ ሆይ? በህልማችሁ ማለት ነው። በህልማችሁ እንግዳ መጥቶ ከቤታችሁ ሰው ሲሰበሰብ ወይም ሴቶች ወይም ወንዶች ብቻ ሰዎች ከቤታችሁ ሲሰበሰቡ ካለማችሁ የሚሰጠውን ፍቺ እናያለን። ለምሳሌ ብዙ ሴቶች ቤታችሁ ተሰብስበው ሊሆን ይችላል፣ ዘመዶቻችሁ ተሰብስበው ሊሆን ይችላል። በቃ ግን የብዙ ሰዎች ስብስብ ቤታችሁ ተሰብስበው ማየት ፍቺውን እናያለን። ሲያለቅሱ፣ ሲጨፍሩ፣ ሲደሰቱ በአጠቃላይ የሚሰጠውን ፍቺ እናያለን። ሰብስክራይብ አድርጉ። ፌስቡክ ላይ ያላችሁ ደግሞ መሰደባችሁን ትታችሁ ፎሎ አድርጉ። ዩቲዩብ ላይ መልካም ሰዎች ናቸው አብዛኞቻችሁ። ላይክ እና ሰብስክራይብ እንዳይረሳ። የፌስቡኮች ደግሞ እየተሳደባችሁ ፎሎ አድርጉ፣ ምክንያቱም መሳደብ ልማዳችሁ ስለሆነ። እሺ ሰዎች ለሁላችሁም በቤት ውስጥ ሲሰበሰቡና ሲያለቅሱ ማየት ለህልም አላሚው ቅርብ የሆነ ሰው ማጣቱን ሊገልጽ ይችላል። የአንድ ወንድ ህልም አላሚ ቤት ውስጥ ሰዎች ተሰብስበው ሲያለቅሱ ከተመለከተ የሆነ ቅርብ የሆነ ሰው ሊያጣ እንደሆነ ይገልጻል ማለት ነው ህልም ፍቺው። አንድ ግለሰብ ቤቱ በእንግዶች ወይም ደግሞ በሰዎች ሲጨናነቅ ከተመለከተ ፍቺው ምንድነው? በእሱና በቤተሰቡ መካከል አለመግባባቶች መከሰታቸውን ሊያመላክት ይችላል። ይሄም ጥንቃቄ እንዲያደርግ ነው ማለት ነው። ህልም አላሚው በቤቱ ብዙ ሰዎች ሲዘፍኑ የሚያሳይ ከሆነ፣ ሰዎች ተሰብስበው የሚዘፍኑ ከሆነ የህልም አላሚውን የሚያስጨንቁ የነበሩ ቀውሶችና ችግሮች መጥፋታቸውን ያመላክታል ማለት ነው። እዚህ ጋር መናገር የምፈልገው ነገር አለ። በባህል የሚፈቱ በድሮ በእናቶች አያቶች በእነሱ የሚፈቱ ህልሞችና እዚህ ጋር ህልም ፈቺዎች ስራቸው ስለሆነ ተመራምረው አጣርተው ፈልገው ምን ብለው የሚፈቱት በእውቀት የሚፈቱት የህልም አፈታት ይለያያል። አሁን እኛ በፊት እናቶች ወይም የድሮ ሰዎች ሲፈቱ በህልም ውስጥ ሰው ሲያለቅስ ማለም ወይም ሰው ተሰብስቦ ሲያለቅስ ደስታ ነው የሚባለው። ሰው ሲጨፍር ሲዘፍን ደግሞ ሀዘን ነው ብለው ነው የሚፈቱት። እዚህ ጋር ግን የህልም ሊቃውንቶች ወይም ምሁሮች የፈቱት አንድ ሰው ብዙ ሰዎች ተሰብስበው ቤት ውስጥ የሚለቀስ ከሆነ የሆነ ውድን ሰው ማጣት ወይም ደግሞ በቤተሰብና በአላሚው መካከል አለመግባባቶች መፈጠርን እንዲሁም ደግሞ ሰዎች ተሰብስበው ሲዘፍኑ ወይም መጨፈር ሳይሆን ዘፈን ካለበት ለአላሚውን ያስጨንቀው ያስቸግረው የነበረው ችግሮች በሙላ እንደሚወገዱ ይገልጻል ብለው ፈተውታል። ስለዚህ የድሮ ፈቺዎችና አያቶቻችን የድሮ ሰዎች የሚፈቱትና የህልም ሊቃውንቶች የህልም ፈቺዎች ባለሙያዎች የሚፈቱት ፍቺ ይለያያል። አንቺ ቀዳዳ እንደዚህ አይደለም አንቺ ውሸት ምናምን ስለምትሉ ፌስቡክ ላይ ላስረዳችሁ ብዬ ነው። እሺ እንቀጥላለን ማለት ነው። በህልም ውስጥ በሰዎች የተሞላ ቤት ውስጥ ሀዘን ተሰምቷቸው ወይም ደግሞ እንዲህ ኩስምን ብሎ ሰዎች ተሰብስበው ካለማችሁ ይሄ ፍቺ ህልም አላሚው በሚመጣው ጊዜ ውስጥ አንዳንድ የገንዘብ ችግሮች እንደሚገጥመው ሊተነበይ ወይም ሊተረጎም ይችላል። የተሰበሰቡት ሰዎች አዝነው ተክዘው እንደዚህ ቁጭ ብለው ካለማችሁ ይሄ የገንዘብ ችግር በአላሚው ህይወት ውስጥ ወይም ሊከሰት ይችላል፣ በአላሚው ኑሮ ውስጥ ማለት ነው። ያላገባች አንዲት ሴት ልጅ ትዳር ያላዘች በእውነታው በህልሟ ብዙ ሰዎች ቤቷ ተሰብስበው ወይም ሰዎች እንግዶች መጥተው ስትመለከት ይሄ ፍቺ ወደፊት ልትደሰትበት የምትችለውን መልካም ነገሮች ወይም ደግሞ እድገቶች የሚያበስር ፍቺ ነው ማለት ነው። ይህ ራእይ የተትረፈረፈ መልካምነትና ህይወቷ በተስፋ ወይም በአዎንታዊ ነገር ሊቀየር እንደሆነ ይገልጻል። ላላገባች ሴት ቤቷ በእንግዳ ወይም በሰዎች ተሰብስቦ ከተመለከተች አንዲት ያላገባች ሴት ልጅ አሁንም ከሷ ሳንወጣ ማለት ነው ብዙ ቁጥር ያላቸው ሰዎች በህልም ውስጥ እያሳደዷት እንደሆነ ካየች፣ ሰዎች ተሰብስበው ሲያሳድዷት እንደሆነ ካየች ይህ እሷ እያሳለፈች ያለውን የስነ ልቦና ሁኔታ ሊያመላክት ይችላል። ለምሳሌ ስለ አንዳንድ ጉዳዮች ጭንቀቷን እና የማቆርጥ አስተሳሰቧን ሊገልጽ ይችላል። በማይሆረባውም በሚረባውም ዝም ብላ እያሰበች አይምሮ ውስጥ ጭንቀት እየፈጠረች ሊሆን ይችላል ማለት ነው። ነገር ግን ይሄ ራእይ በቅርቡ መፍትሄ ላይ እንደምትደርስ ሊያመላክታትም ይችላል። ብዙ ሰዎች ሲያመላክቷት ሲያሯሩጣት ወይም ሲከተሏት ከተመለከተች ማለት ነው።
አንዳንድ ጊዜ በሌሎች አፈታቶች ሰዎች እሷን ሲከተሉ ወይም ሰዎች ተሰብስበው እሷን ሲያሯሩጡ ማለም ባላገባች ሴት ህልም ውስጥ በሌላኛው አፈታት ወይም በሌላኛው ህልም ፈቺ መሰረት ምናልባትም ጋብቻ ወይም ደግሞ ስኬት ወይም ደግሞ አዎንታዊ ለውጦችን አስደሳች ጊዜዎችን ሊያመላክት ይችል ይሆናል ብለውም እንደ ግምት አስቀምጠዋል ማለት ነው። በሌላው ደግሞ ምንድነው ያላገባች ሴት በህልሟ ከሚታወቂ የሆኑ ሰዎች በአርቲስት ሆኖ ሊሆን ይችላል፣ በስራቸው ሊሆን ይችላል። ብቻ ታዋቂ የሆኑ ሰዎች ቤቷ ተሰብስበው ወይም ታዋቂ የሆኑ ሰዎች ቤቷ ውስጥ ተሰብስበው በህልም ከተመለከተች የምታውቃቸው አርቲስቶች ምናምን እንደዚህ ነገር ቤቷ ተሰብስበው ላላገባች ሴት በህልሟ ከተመለከተች ፍቺ ምንድነው በቅርቡ አስደሳች ዜና እንደምትሰማ ይገልጻል ማለት ነው። ሌላው አንዲት ያላገባች ሴት በቤቷ ውስጥ እየተዘዋወረ ወይም ቤቷ ውስጥ እየተንቀሳቀሰች ዘመዶቿ፣ ጎረቤቶቿ፣ ቤተሰቦቿ ቤት ውስጥ ተሰብስበው እሷ በእነሱ መሀል እየተዘዋወረች ወይም ሰላም እያለቻቸው እያስተናገደቻቸው እንደሆነ በህልም ከተመለከተች ይሄ ፍቺ በህይወቷ ውስጥ የሚኖረውን መረጋጋት በተጨማሪ ደግሞ ምን አለ የሚጨምረው መልካምና በረከት ወደ ህይወቷ የሚመጣ መልካም ነገርና በረከት እንዳለና ህይወቷ ውስጥ የተረጋጋ ህይወት ወይም ሰላማዊ ህይወት እንደምትኖር ይገልጻል ማለት ነው። እሺ አንዲት ያላገባች ሴት ልጅ በህልሟ የወንድ እንግዶች ቤቷ ሲመጡ ስታስተናግድ ወይም እንግዶችን ስትቀበል በህልም ካየች ይሄ ፍቺ የገንዘብ ሁኔታዋን ማስተካከልና የሚከብዷትን እዳዎች ማስወገድ እንደምትችል የሚገልጽ ፍቺ ነው ማለት ነው። በዚህ እንግዶቹ በሚጎበኟት ወቅት ወይም እንግዶቹ በሚመጡበት ወቅት በእንባ ከተሞላች ወይም አይኗ በእንባ ከሞላ በህልሟ አሁን በህይወቷ ውስጥ ያሉ ችግሮችና እንቅፋቶች ለማሸነፍ ያላትን ችሎታ ይገልጻል ማለት ነው። እንግዶቹ ወደ ቤቷ ሲመጡ በህልሟ አይኗ እንባ ሞልቶ ወይም እንባ አቀርዝዞ ከሆነ የሚያጋጥማትን ችግሮችና ፈተናዎች ማሸነፍ እንደምትችል የሚገልጽ ህልም ነው ማለት ነው። ሌላው ሰዎችን በህልም ወደ ቤቷ ስትጋብዝ ማለም ያላገባች ሴት ፍቺው በስራዋ ስኬትን በሙያዋ እድገት እንደምታገኝ ያመላክታል ማለት ነው። ወንድ እንግዶችን ስትቀበል ስታስተናግድ የምታልም ያላገባች ሴት የተትረፈረፈ መተዳደሪያ የተሻሻለ የገንዘብ ሁኔታዎቿ ወደ ህይወቷ እንደሚመጡ ወይም ደግሞ የገንዘብ ሁኔታዎቿ እንደሚሻሻል ሁኔታዋ ሙሉ ለሙሉ እንደሚቀየር ያመላክታል ማለት ነው። እሺ በሌላ በኩል ደግሞ እንግዶችን ስትቀበል ወይም እንግዶቹ እሷን ሲመጡ ሲጎበኟት አዝነው ወይም ደግሞ ያለቀሱ ወይም ሀዘን ተሰምቷቸው ከሆነ ይሄ ፍቺ ምንድነው ደስ የሚያይል ዜና ወይም ደግሞ ደስ የሚያይል ወሬ ልትሰማ እንደሆነ ያመላክታል ማለት ነው። ወይም ደግሞ አሳዛኝ ነገሮችን ልታሳልፍ እንደሆነ ያመላክታል ማለት ነው። አንዲት ያላገባች ሴት የማታውቃቸው እንግዶችን ስትቀበል በህልም ካየሽ ደግሞ ይህ ምናልባት እሷን የሚያስደነግጥ በህይወቷ ላይ ስር ነቀል የሆነ ለውጥ ሊከሰት እንደሆነ ሊያመላክት ይችላል። ሳታስበው ህይወቷ ሙሉ ለሙሉ ሊለወጥ እንደሆነ ያመላክታል ማለት ነው። የሚለወጠው በመልካም ነገር ሳይሆን ያው ያልታሰበ አንዳንድ ጊዜ ጥሩ እየኖራችሁ ድንገት የሆነ አደጋ ችግሮች ተፈጥረው ህይወታችሁ ሊለወጥ ይችላል ማለት ነው እና ይሄንን ይገልጻል ማለት ነው። ባለ ትዳር ሴት በእውነታው ትዳር የያዘች ሴት በህልሟ ቤቷ ውስጥ እንግዶችን ስትቀበል ወይም ደግሞ እንግዳ ሲመጣ በህልም ካየች ፍቺው ምንድነው በእሷና በባሏ መካከል ጭንቀት እንደሚጠፋ በህይወታቸው በትዳሯ ህይወት ውስጥ መረጋጋት እንደሚኖር ያመላክታል ማለት ነው። እንዲሁም ደግሞ ባለትዳር ሴት ብዙ የሰው ምስል ወይም የሰው ስዕሎች ግድግዳ ላይ ተለጥፎ ወይም ግድግዳ ላይ ተሰቅሎ በህልም ማየቷ የስነ ልቦና ሁኔታዋ ላይ የተሻለ ለውጥ እንደሚመጣና ያጋጠማትን ጫናዎች በሙሉ መፍታት እንደምትችል ይገልጻል ማለት ነው። እሺ ባልየው ብዙ እንግዶችን እንግዲህ ባለትዳር ሴት ናት። ባሏ ብዙ እንግዶችን እየጋበዘ እንደሆነ በህልም ማየቷ ይሄ ፍቺ መልካም ነገር እና በረከትን የሚያበስር ከመሆኑም በላይ የምግብና የእፎይታ ጊዜ መድረሱን አመላካች ነው። እነዚህ ህልሞች የገንዘብ ችግሮችን ህይወቷን የሚረብሹ ችግሮችን ማስወገድ እንደምትችል ያመላክታል። በተለይ እንግዶቹ በቤት ውስጥ የሚያለቅሱ ከሆነ
تقولي خلاص ايش ده؟ شو حركة بيصرخ انا اقول اسكت ما يودي. واي خلاص. هذا كله